ሰው ንስሐ ሳይገባ ማስቀደስ አይችልም። ቅዱስ ዮሐንስ አፈወርቅ ኤፌሶንን በተረጎመበት ድርሳኑ ለቁርባን ሳትበቃ ለምንድን ነው የምታስቀድሰው ይላል። ለቁርባን ያልበቃ ሕይወት ካለ አታስቀድስ። ቁርባኑ ብቻ ሳይሆን ምስጋናውም ቅዱስ ነው ይላል። ምስጋናው ራሱ ቅዱስ ነው። ስለዚህ ለማስቀደስ ራሱ ንስሐ መግባት ያስፈልጋል ማለት ነው። ለማስቀደስ ራሱ እንግዲህ ደግሞ እንደዚህ ስል ሰው ወጥቶ እንዳይጠፋ ችግር ነው። አሁን ይሄ ማለት ምን ማለት መሰላችሁ? ቆይ እጃችሁን ሳትታጠቡ እንጀራ መብላት አይቻልም ማለት እንዳትበሉ ውጡ ማለት ነው። ምን ማለት ነው ታዲያ? ታጠቡና ብሉ ማለት ነው። ንስሐ ሳይገቡ ማስቀደስ እንኳን አይቻልም ማለት ምን ማለት ነው ትርጉሙ? ንስሐ እየገባን ምን እንበል ነው? እናስቀድስ ማለት ነው። ንጹህ ምስጋና ነው። እንዴት ነው ይውላችሁ? ያ ሰውዬ ግን ንስሐ ሳይገባ ቤተክርስቲያኑ ሲገባ ቤተክርስቲያኑ ያለ ይመስለዋል እንጂ ታወጣከ አፋ ቤተክርስቲያን አውጥታን የምትጥልህ ይላል ራሱ ሥርዓተ ቅዳሴው። ቤተክርስቲያን አውጥታ ትጥልሃለች ይላል። ስለዚህ አንድ ሰው ንጹህ መሆን አለበት በንስሐና ሰው የሚነጻ በምንድን ነው? በንስሐ ይነጻል። ከዛስ በምን ይነጻል? በእርቅ እና በይቅርታ ይነጻል። ለምሳሌ ከቤተ ክርስቲያኑ በር ላይ ምን የሚል አለ? ደጀ ሰላም የሚባል አለ አይደል? ያ ደጀ ሰላም ቅዳሴው ንጹህ ስለሆነ ቂም የያዙ ሰዎች እንዳይገቡ ከቂም የሚነጹበት ነው የቤተ ክርስቲያኑ በር ማለት ነው። እዚያ ላይ ምን ማድረግ አለባቸው? መጀመሪያ ይቅርታ ጠይቀው ነው መግባት ያለባቸው። የማቴዎስ ወንጌል ምዕራፍ 5 ላይ ጌታ ነግሮናል ማለት ነው። መስዋዕት ይዘመተ ከቤተ ክርስቲያኑ ስትደርስ ወንድምህን እንዳስቀየምከው ብታስታውስ መባህን አስቀምጠህ ሂድና ወንድምህን ታርቀህ መጥተህ መስዋዕትህን አቅርብ። ይህን አለው። የይቅርታ በር ነው ያ በር ራሱ ማለት ነው። ያችን በር ራሱ የቤተ ክርስቲያኑ በር ደጀ ሰላም ነው ስሙ። ከዚያች ውጭ ማለፍ አይቻልም። ጳጳሱ እንደውም እዚያ ቆሞ ቢደክመው ደግሞ ኤጲስቆጶሱ ወይም ቆሞሱ የቤተ ክርስቲያኑ አለቃ እንደኛ ደግሞ የገዳሙ አበምኔት ከቤተ ክርስቲያኑ በር ላይ ቆሞ ምን ልታደርጉ መጣችሁ እያሉ ምዕመናን መጠየቅ አለበት። ምን ልታደርጉ መጣችሁ ብሎ ከክርስቶስ ጋር ለመታረቅ መሆኑን ታርቀው መምጣታቸውን ማረጋገጥ አለበት ማለት ነው። እዚች ቤተ ክርስቲያን ውስጥ ባይድ አይኖርባትም። ሥርዓተ ቅዳሴው እንደሚለው ባይድ በቤቷ አይኖርም። ባይድ ማለት ከርቅ ውጭ ሆነ፣ ከሰላም ውጭ ሆነ፣ ከአንድነት ውጭ ሆነ። ደግሞ እንደዚህ ስላችሁ ጊዜ እኔ እስከምታረቅ ድረስ ቤተክርስቲያን አልሄድም በሉ። ደግሞ መቼም ሰው መከረኛ ፍጡር እንደው አይጣል እኮ ነው። ታርቀን እንምጣ ነው እንጂ ቂማችን ይዘን ቁጭ እንደው አይጣል ድረስ እኮ ነው። ሰው ወደ ሕክምና እና ሲባል የለም በቃ ነው ብሎ በሽታዬን አትንኩብኝ አይባልም። በሽታ ለሐኪም አሳይቶ መግባት ነው።